We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ሊንክ ክብራን የምድፈኞች ቤተሰቦች አርሰናል ኢንፎ ወደ እናንተ መድረሱን ጀምሯል። በፕሪማች ሪቪው በሻምፒየንስ ሊግ የጨዋታ ቅድመ ቅኝት ነው የተገናኘ ነው። ስለምታደምጡንና ቆይታችሁን ከኛ ጋር ስለምታረጉ ከልብ ነው የምናመሰግነው። ከጥምቀት ማግስት ነው የመጣ ነው። የመላው ክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት እንወዳለን። ትናንትና ስላልተገናኘን ማለት ነው። አርሰናል በሰባተኛ ሳምንት የሻምፒየንስ ሊግ የምድብ ጨዋታ ወደ ሳንሴሮ ሚላን ከተማ አቅንቶ በጂሶፒ ሜዛ ከኢንተር ሚላን ከክርስቲያን ቼቮ ኢንተር ሚላን ጋር ጨዋታውን ያከናውናል። ይሄኛው ጨዋታ መርሃ ግብር ለማሟላት ከሚከናወኑ ጨዋታዎች እንዳንዱ ነው። በዚህኛው ጨዋታ ቢሸነፍ እንኳን ካራትን አሸንፎ የአፍጋኒስታኑን ቡድን የካዛክስታኑን ቡድን አርሰናል አንደኛው ነው በሻምፒዮንስ ሊግ ማረፍ ማረጋገጥ ይችላል። ግን ለታሪክ በጣም ወሳኝ ነው። ቢኮዝ ምንድነው ምን አይነት ታሪክ ነው ነግራችኋለሁ። በፕሪሚየር ሊግ ታሪክ በአውሮፓ መድረኮች ውስጥ ቁጥር 1 የሚያደርገውን ሪከርድ ያስመዘግባል አርሰናል ይሄን ጨዋታ የሚያሸንፍ ከሆነ ማለት ነው። ስለዚህ ኢንተረስቲንግ የሚያደርገው እሱኛው ይሆናል ማለት ነው። ያለማሸነፍ ሪከርዱን ማስቀጠል ይሄኛው ጨዋታ በጣም ወሳኝ ሆኖ ይቀጥላል ማለት ነው። አርሰናል ከኢንተር ሚላን ምን አይነት ነገሮች አሉት? እነማን በጉዳት በኢንተር ሚላንና በአርሰናል በኩል አይሰለፉም? የአርሰናልና የሚኬል አርቴታ ላይን አፕ እንዴት ይጠበቃል? ከዛ የኖቲንግሃም ፎረስት ፍርስትሬት ከሚያደርገው ያቸው ውጤት በኋላ የአርሰናል መልስስ ምን ይሆናል? የሚጠበቅ ነው። እሱን ጨዋታ እየቃኘን ከእናንተ ጋር እንቆያለን። ስለምታደምጡን ደግሞም ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። የመድፈኞቹ ቤተሰቦች የኮሜንት መስጫው እናንተን ይጠብቃል። የፕሪማች ሪቪው ነው። ስለዚህ ግምቶቻችሁን አስቀምጡልን። ኢንተር ከአርሰናል በሳንሴሮ ስንት ለስንት ይጠናቀቃል? ጻፉልን። እናም ስለምታደምጡን በድጋሚ ከልብ ነው የምናመሰግነው። ላይክ አድርጋችሁ አድምጡን። ቪዲዮ ብዙ ሰዎች ጋር መድረስ እየተቸገርን ነው። እንዲሁም ደግሞ ሰብስክራይብ አድርጉት። ገጹን ሰብስክራይብ ያደርጋችሁ የመድፈኞቹ ቤተሰቦች ካላችሁ በድጋሚ አርሰናል ኢንፎ ከመሸጋገሪያ ሙዚቃ ጋር ኖርዝ ለንደን ፎርኤቨር ጥቂት አድምጠን እንመለሳለን። አብራችሁን ቆዩ። አርሰናል እንግዲህ ወደ ሳንሴሮ ጂሶፒ ሜዛ ያቀናል። ወደዚህ ስቴዲየም መሄድ ያን ያህል ቀላል አይደለም፣ ግን የግድ ነው። ግን አርሰናል በሻምፒዮንስ ሊግ ታሪክ ለመስራት ነው ወደዚህኛው ስታዲየም የሚያመራ ማለት ነው። ምክንያቱም 7 ተከታታይ የሻምፒዮንስ ሊግ ጨዋታዎችን ካለ ሽንፈት ካለ አቻ በማሸነፍ በእንግሊዝ እግር ኳስ ውስጥ ብቸኛው ታሪካዊ ቡድን ለመሆን ወደ ሳንሴሮ ያቀና የማለፍና ያለ ማለፍ ጉዳይ አይደለም፣ ይሄ የታሪክ ጉዳይ ነው። ምክንያቱም አርሰናል ይሄኛውን ጨዋታ እንኳን ቢያጣ የሚቀጥለውን የክራቫንት ጨዋታ ማሸነፍ የሚችል ከሆነ አንደኛው ነው ማለፉን ያረጋግጣል። ምክንያቱም ሁለተኛ ከሚገኘው ሙኒክ የ3 ነጥብ ልዩነት አለው። በጎል ክፍያ ደግሞ ሙኒክና አርሰናል አይደራረሱም። ስለዚህ ይሄኛውን ጨዋታ ቢሸነፍ እንኳን በቤንች ገብቶ የመጨረሻውን የካዛኪስታኑን ቡድን በሜዳው አሸንፎ በቀላሉ አንደኛው ነው ማለፉን ያረጋግጣል። ግን ይሄኛው ጨዋታ እንዳልኳችሁ የታሪክ ጨዋታ ነው። 7 ተከታታይ ጨዋታዎችን አሸነፈ የምንጊዜም የመጀመሪያው የፕሪሚየር ሊግ ቡድን ለመሆን የሚከናወን በጣም ኢንተረስቲንግ የሆነ ጨዋታ ነው። እንግዲህ 100% የማሸነፍ ድል ነው ያለው አርሰናል። እሱን ለማስቀጠል የዛሬ ምሽቱ ጨዋታ ከኢንተርናሽናል ጋር በጣም ወሳኝ ይሆናል ማለት 6 መርሃ ግብሮችን በአንድ ጨዋታ ብቻ ጎል ተቆጥሮበት ነው ይሄን ውድድር በአንደኝነት እየመራ የሚገኘው። ዘሞስት በጣም የሚገርም አንቢትን ራን ነው። ዝም ብላችሁ በሂሳብ ስሌት ለመመልከት ከዚህ ጨዋታ 1 ነጥብ አርሰናል የሚያገኝ ከሆነ ወደሚቀጥለው ዙር ማለፉን ያረጋግጣል። ቀድሞ 1 ነጥብ የሚያገኝ ከሆነ ማለት ነው። ግን እውነቱን ስንነጋገር ከዚህ ጨዋታ ይሄን ጨዋታ የሚያሸንፍ ከሆነ አርሰናል አንደኛው ነው ማለፉን ነው የሚያረጋግጠው። ወደ ቀጣይ ዙር ከቶፕ 8 ውስጥ ገብቶ ብቻ ሳይሆን አንደኛው ነው ማረጋገጡን ያውቃል። ቢኮዝ ከሙኒክ ጋር ያለው የነጥብ ልዩነት በጣም ሰፊ ስለሆነ ኢምፕሬሲቭ የሆነ የ6 ጨዋታ ድል ነው ያለው። አትሌቲኮ ማድሪድን፣ ባየር ሙኒክን፣ ሲቪያን መግጠም ነበረበት በእነዚህ ጊዜያት ቢልባውን መግጠም ነበረበት በእነዚህ ጊዜያቶች ውስጥ ማለት ግን እሱን ሁሉ ተወጥቶ 17-1 ነው አሁን በ6 ጨዋታ ውስጥ ያለው የጎል መጠን ማለት 1 ጎል ነው የተቆጠረበት። 1 ጎል ሙኒክ ያስቆጠረበት ካርል የሚባል የ17 ዓመት ህጻን ልጅ ያስቆጠረ ጎል ብቻ ማለት ነውና ያን ያህል ጎል አልተቆጠረበትም። እንደዚህ አይነት ታሪኮች በእንግሊዝ እግር ኳስ ውስጥ ከተፈጠሩ በጣም ብዙ አመታትን ሆኗል። እንግዲህ የሚኬል አርቴታ ቡድኑ ጥቂት ፍረስትሬሽኖች አሉበት። ቢኮዝ የነጥብ ልዩነት ለማስፋት የተከናወነው የሲቲ ግራውንድ የኖቲንግሃም ፎረስት ጨዋታ 0-0 ነው ያለቀና በጣም ብዙ ደጋፊዎች
ኢትዮጵያ ውስጥ ብቻ ሲሆን በዓለም አቀፍ ደረጃ ጥቂት ምቾት ሲያጡና በሚካኤል አርቴታ ላይ ማጉረምረም ሲፈጥሩ ከሰሞኑ መመልከት ችለናል። እሱ ጥቂት የሚረብሽ ጉዳይ ይመስለኛል። ያን ያህል የሚያሰጋ አይደለም። ዘንድሮ የፕሪሚየር ሊግ ዋንጫ አርሰናል ማንሳት ብዙ የሚያሰጋ አይመስለኝም። ግን በጣም ብዙ ደጋፊዎች ተመሳሳይ ዘሴም ሽት አርሰናል እያሉ ነው የሚገኙት። ተመሳሳይ ነው ከወትሮ ዓመታት እያሉ የሚገኙት። ግን አንድ ነገር ይለያያል። ድሮ ከኋላ ነበር የምንገኘው እኛ እና ከኋላ ተገኝተን እኛ መሪዎቹ ሲሸነፉ እኛ የምንሸነፍና ነጥብ የመድረስ እድላችን እናጠብ ነበር። አሁን ግን እነሱ ናቸው እድል እየሰጡ ነው ያለው። እኛም ስንጥል እነሱም እየጠሉ ተከታዮቻችን ናቸው ቪላ የሚሆን ሲቲ ነጥቦችን እየጣሉ የሚገኙት ማለት ነው። ደግሞ በእግር ኳስ እንደዚህ አይነት ነገሮች ይፈጠራሉ። እርግጥ ነው አርሰናል ነጥብ ልዩነቱን በጣም አስፍቶ ለሻምፒዮንስ ሊግ ትኩረቱን ቢያደርግ በጣም ወሳኝ ነው። በተለይ ደግሞ ለሩብ ፍጻሜና ለግማሽ ፍጻሜ ጨዋታዎች በጣም ረስትፉል ሆኖ ቢጫወት ማለት ነው። ታስታውሱ እንደሆነ እኛ ከሙኒክ ጋር 2022-23 ሻምፒዮንስ ሊግ 2023-24 ሻምፒዮንስ ሊግ በምንጫወትበት ወቅት ከቼልሲ ጋር የፕሪሚየር ሊግ ጨዋታ አከናውነን ነበር ወደ ባቫሪያን ያቀና ነው ማለት ነው። ያን የቼልሲ ጨዋታ የፕሪሚየር ሊግ ሻምፒዮን መሆናችን አረጋግጠን ቢሆን ኑሮ ወደ ባቫሪያን ስናቀና በቤንች እንሄድ ነበር። የባለፈው ድራማትን ማንሳት ይቻላል አይደለም? ታስታውሱ እንደሆነ ወደ ፓርክ ደ ፕሪንስ ከማምቀናታችን በፊት ከሲቲ ጋር የፕሪሚየር ሊግ ጨዋታ ማከናወን ነበረብን። ፒኤስጂ ግን ሙሉ ተጫዋቹን ኦልሞስት 11 ተጫዋቹን አሳርፈው ነበር በፓርክ ደ ፕሪንስ እኛን የገጠመን ማለት ነው። ያን ያህል ልዩነት አለው በፕሪሚየር ሊግ ቀድሞ ነገሮችን መገላገል ማለት ነው። ግን አልሆነም። ግን ደግሞ ያን ያህል ፍራስትሬት የሚያደርግ ውጤት አይመስለኝም እንደኔ ስመለከተው ማለት ነው። እንግዲህ ኢንተርን ጥቂት መመልከት ያለብን ይመስለኛል። የክርስቲያን ቼቮ ኢንተር በሊጉ ውስጥ አሁን መሪ ነው በ3 ነጥብ ልዩነት ያህል፣ ከሚላን በ6 ነጥብ ልዩነት ያህል፣ ከናፖሊ ከአንቶኒ ኮንቴ ናፖሊ ርቆ ነው እንግዲህ ሊጉን ሰሪያውን እየመራ የሚገኘው። በሴሪያው ሻምፒዮን የመሆን ነገር ይጠበቃል። የክርስቲያን ቼቮ ቡድን ታውቁታላችሁ ብዬ አስባለሁ። ክርስቲያን ቼቮን በደንብ ታውቁታላችሁ ብዬ አስባለሁ። ቢኮዝ በኢንተር ሚላን ውስጥ ከነበሩ ሌጀንዶች ውስጥ እንዳንዱ በቅርብ ዓመታት በጆዜ ሞሪኖ ኢንተር ውስጥም ጭምር ማለት ነው። እንግዲህ 2 ተከታታይ ጨዋታዎችን ተሸንፈዋል። በሻምፒዮንስ ሊግ 4 ተከታታይ ጨዋታዎችን አሸንፈው ከዘለቁ በኋላ 2 ተከታታይ ጨዋታዎችን ተሸንፈዋል። በአትሌቲኮ ማድሪድ እና በሊቨርፑል ተሸንፈዋል ማለት 18 ጨዋታ አንቢትን ነበራቸው በሜዳቸው በሻምፒዮንስ ሊግ ማለት 18 ሊቨርፑል በሜዳቸው ሄዶ ካሸነፋቸው በኋላ ይሄ አንቢትን ተቋርጧል። አትሌቲኮ ማድሪድ ደግሞ በሜዳው 2-1 አሸንፏቸዋል። ስለዚህ ያሮ ተቋርጧል ማለት ነው። በሻምፒዮንስ ሊግ 3 ተከታታይ ጨዋታ ተሸንፈው አያውቁም። ለመጨረሻ ጊዜ የተሸነፉት 2011 ክርስቲያን ቼቮ ተጫዋች እያለ ነው። 3 የሻምፒዮንስ ሊግ ተከታታይ ጨዋታዎችን ተሸንፈው የሚያውቁ ማለት ነው። አሁን በአርሰናል የሚሸነፉ ከሆነ ከ2011 በኋላ ለመጀመሪያ ጊዜ በ3 ተከታታይ ጨዋታዎች ውስጥ የሚሸነፍ ቡድን ይሆናል ኢንተር ሚላን ማለት ነው። ይሄኛው ለኢንተር ሚላን የሚረብሽ ነገር የመሆን እድሉ ሰፊ ነው። እንግዲህ 11ኛ ነው የሚገኙት ማለት 6ኛ ላይ ነው የሚገኙት። በሻምፒዮንስ ሊግ የማለፍ እድላቸው በቀጥታ የማለፍ እድላቸው ሰፊ ነው። ግን ያን የማለፍ እድል ለማግኘት አርሰናል ጋር ነጥብ መውሰድ አለባቸው። ምክንያቱም ሪያል ማድሪድ፣ አትሌቲኮ ማድሪድ፣ ሊቨርፑል፣ ዶርትመንድ፣ ቶተንሃም ሆትስፐር፣ ኒውካስል፣ ቼልሲ የመሳሰሉ ቡድኖች 11 ነጥቦች የሚገኙና ወደ ቶፕ 8 የመግባት እድላቸው እነዚህ ቡድኖች በጣም ቅርብ ነውና ይሄን ጨዋታ ማሸነፍ ለነሱ በጣም የሚጠበቅ ነው። በሴሪያው በጣም አስደናቂ ግስጋሴ ነው ያላቸው። የመጨረሻዎቹ 7 ጨዋታዎች በሴሪያው ምንም አይነት ሽንፈት አላጋጠማቸውም። ደግሞ ላውታሮ ማርቲኔዝ የሚባል ስታር አላቸው። ለምሳሌ በዚህኛው ሳምንት መጨረሻ ላይ ኡዲኔዜን ባሸነፈበት ጨዋታ 1-0 ኡዲኔዜን ሲያሸንፉ ጎል ያስቆጠሩ እሱ ነው። በጣም ጥሩ ፎርም ላይ ነው የሚገኘው ይሄ አርጀንቲናዊ አጥቂ ማለት ነው። በ2025 በሜዳው 8 ጎሎችን አስቆጥሯል። በ2025 ከሱ በሻምፒዮንስ ሊግ ነው የምላችሁ በሜዳው 8 ጎሎችን አስቆጥሯል። እኩል 8 ያስቆጠረው ሴሪዮ ግሮሲ ነው የቦሩሲያ ዶርትመንዱ አጥቂ ማለት ነው። አሁን የት ነው የሚገኘው? ፍራንክፈርት ወይ ሚላን ተሳሳትኩ፣ እርግጠኛ አይደለሁም። ግን ወደ አንድ ቡድን ሄዷል፣ ከዶርትመንድ ወጥቷል። ብቻ በ2025 ካላንደር ይር ሁለቱ ተጫዋቾች ናቸው 8 ጎሎች ያሏቸውና በሜዳው ጎል የማስቆጠር እድሉ በጣም ሰፊ ነው። በኢንተር በኩል የማይኖሩ ተጫዋቾች አሉ። በእርግጠኝነት ዴንዘል ዴመርፈርስ አይኖሩም በጉዳት ምክንያት። ሀኪም ቻላኖግ ጉዳት ላይ የሚገኘው የመግባት እድሉ አጠራጣሪ ግን ከባድ ነው። የመግባት እድሉ ዲ ጄኔሮ አይገባም፣ ቶማስ ፓላሲዮ አይገባም። እነዚህ ተጫዋቾች ጉዳት ላይ ነው የሚገኙት። ስለዚህ አይጠቀምባቸው ማለት ነው። ብዙም ትርጉም ላይኖረው ይችላል። ጆሴፍ ማርቲኔዝ የቡድኑ ሁለተኛ ግብ ጠባቂም በጉዳት ምክንያት አይኖሩም ማለት ነው። በአርሰናል በኩልስ እንግዲህ የሚኖሩት በጉዳት ምክንያት የሚኖሩ ተጫዋቾች ተመሳሳይ ናቸው። እንግዲህ ማክስ ዶማን 16 ዓመቱ ተጫዋች አይኖሩም። ፔሪን ካፒዮ አሁንም አላገገምም። ለሚቀጥለው ለሳምንቱ መጨረሻ ከማንቸስተር ዩናይትድ ጋር ለሚደረግ የፕሪሚየር ሊግ ጨዋታ ግን የመድረስ እድሉ ሰፊ ነው ተብሏል። እሱ ይጠበቃል። ሪካርዶ ካላፊዮሪ አሁንም አይመለስም። ክርስቲያን ሞስኬራ ተመልሷል። ባለፈው ሳምንት በነበረው የኖቲንግሃም ፎረስት ጨዋታ ቤንች ላይ ተመልክተናል። ስለዚህ እሱ ኢንተረስቲንግ
ጉዳይ ነው። ከ8 ሳምንታት ጉዳት በኋላ ነው እንግዲህ የተመለሰ በጨዋታው ውስጥ ተቀይሮ ባይሰለፍም ማለት ነው። ምክንያቱም የገብርኤል ማጋለሽ ነው ዊሊያም ሳሊባ ጥምረት እስካለ ድረስ ማንም ተጫዋች በሴንተር ባክ ውስጥ ይኖራል ተብሎ አይጠበቅም። እርስ በርስ ያላቸውን ጉዳይ ወይም ደግሞ ሄድ ቱ ሄድ ያላቸውን ቁጥር መመልከት በጣም ኢንተረስቲንግ ነው። ፕሪማች ሪቪው እየሰራን ስለሆነ ማለት ነው። እንግዲህ ያለፉት 4 ግንኙነቶች በቻምፒየንስ ሊግ ማለት ነው ኢንተር ሁለቱን ከመጨረሻው ሶስቶቹ ማሸነፍ ችሏል። የመጨረሻ 4 ግንኙነቶች ውስጥ ከመጨረሻዎቹ ሶስቱ ሁለቱን ኢንተር ማሸነፍ ችሏል እና ኢንተር አርሰናል ላይ ጥሩ ሪከርድ እንዳለው ማንሳት ይቻላል። የመጨረሻው ድል ደግሞ ባለፈው ውድድር ዓመት ታስታውሳላችሁ በቻምፒየንስ ሊግ አንድ ሽንፈት ነው የነበረብን አይደል? አንድ ሽንፈት ማለት ነው። እሱም ሽንፈት ሁለተኛው ነን ስላጠናቀቅን በደረጃ ሰንጠረዡ በቻምፒየንስ ሊግ ማለት ነው ሀኪም ቻላነጉ በፔናልቲ አስቆጥሮብን የተፈጠረ ሽንፈት ነው። ይሄም ሽንፈት ማለት ነው በሳንሲሮ። አሁን በድጋሚ ወደ ሳንሲሮ እንሄዳለን ማለት ነው። አንድ በጣም የሚገርም ቁጥር ስመለከት ነበረ። እንግዲህ ወደ ጣሊያን ማምራት በታሪክ ለአርሰናል በጣም አሪፍ ነው። ወደ ጣሊያን ማምራት ማለት ነው። ግን በጣም የገረመኝ ቁጥር በቅርብ 5 ጨዋታዎች ግን ወደ ጣሊያን መሄድ ለአርሰናል ጥሩ አይደለም። ያለፉት 5 ጨዋታዎች አርሰናል ወደ ጣሊያን ሄዶ ማሸነፍ አልቻለም። አንድ አቻ ብቻ ነው ያለው። ታምናላችሁ? ባለፈው ውድድር ዓመት ከአትላንታ ጋር በቤርጋሞ አቻ የተለያየው ማለት እሱ ብቻ ነው አቻ ያለው። ባለፉት 5 ጨዋታዎች ወደ ጣሊያን ባመራባቸው አርሰናል ጎል አላስቆጠረም። ደግሞ አለው ወደ ጣሊያን ባመራባቸው የመጨረሻ 5 መርሃ ግብሮች አርሰናል ጎል አላስቆጠረም። ያን ያህል ደካማ ሪከርድ ላይ እንዳለ መመልከት ይቻላል። ለመጨረሻ ጊዜ 2008 ነው ወደ ጣሊያን ሄደን ያሸነፍነው 2-0 ኤሲ ሚላን ያሸነፍንበት ጨዋታ 2008-9 የአርሰናል ስኳድ በደንብ ታስታውስታላችሁ ብዬ አስባለሁ። በደንብ ማለት ነው 2007-8 ማለት ነው። የቶማስ ሮዝስኪ፣ የሴስ ፋብሪያስ፣ የአሌክሳንደር ክለብ አርሰናል ማለት ነው 2008 አርሰናል በጣም አስደናቂ ማቴዎ ፍላሚን የነበሩበት አርሰናል ማለት ነው። ይሄን ጨዋታ የዩኒቨርሲቲ ተማሪ ያለው ነበር የተመለከትኩበትና በጣም ካዘንኩባቸው የአርሰናል መርሃ ግብሮች ውስጥ እንዳንዱ ነው። ታስታውሱ እንደሆነ ወደ ኤሚሬትስ መጥቶ ሚላን 3-0 አሸነፈ። 3-0 ማለት ነው። ከዛ በኋላ የሊትል ሞዛርት ቶማስ ሮዝስኪ አስደናቂ ብቃትና ጎል ታጥፎ አርሰናል እስከ ረፍት ሚላንን በሳንሲሮ 2-0 መራው እና የተጫወቱበት ፐርፎርማንስ እና ልህቀት በጣም ከፍ ያለ ነበረ። እና ምን ተፈጠራችሁ? ሰከንድ ሃፍ አርሰናል አንድ ጎል እንኳን ማስቆጠር ተቸገረ። ተጫዋቾች እግራቸው ብርክ ሲላቸው ሲደክማቸው ይታይ ነበር። ምክንያቱም በጣም ከፍ ባለ በሃይ ኢንተንሲቲ ነበር የመጀመሪያው አጋማሽ ይጠናቀቅና ሁለተኛው አጋማሽ አንድ ጎል አርሰናል ወደ ፍጹም ቅጣት ምት እንዲያመራ ያደርገዋል። ሚላን ደግሞ ያፈራርሰው ነበር ግን አልቻለም ነው 2-0 አሸነፈ ግን ወደቀ። እና በጣም ከማረሳቸው ድሎች ውስጥ አንዱ ነው። ግን ደግሞ ያኔ የዩኒቨርሲቲ ተማሪዎችን ይህን ጨዋታ የተመለከትን ተጫዋች ኦልሞስት እንባ እየተናነቀ ነው የተመለከትን ማለት እንችላለን። ምክንያቱም አርሰናል ኦልሞስት ያለፈ ይመስል ነበረ። ያ ቲም ደግሞ ያኔም የሊጉ መሪ ነው የነበረ። መጨረሻ ላይ ኤድዋርዶ የሚባለው አጥቂ ተጎርቶ 6 ተከታታይ ጨዋታዎችን አቻ እስኪወጣ ድረስ የሊጉ መሪ ነው የነበረና ብቻ በአርሰናል ከአርሰን ቬንገር የ2003-4 ኢንቪዚብል በኋላ የተሰራው በጣም ምርጡ ቡድን ነው። የቶማስ ሮዝስኪ፣ አሌክሳንደር ክለብ፣ ፍራንሲስ ፋብሪያስ እና ማቴዎ ፍላሚን ያሉበት የአማካኝ ስፍራ ነው። አማካኝ ብቻ የምጠራው ሁለቱ ዲፓርትመንት አጥቂውና ተከላካዩ መጥፎ ስለነበረ ነው የአማካኝ ስፍራውን ደጋግሜ የሚጠራው ማለት ነው። ያኔ ነው ለመጨረሻ ጊዜ ወደ ጣሊያን ሂደን ያሸነፍነው ማለት ነው። ሳንሲሮ ላይ ጨዋታው ደጋግሜ ተናግሬያለሁ። የጣሊያን ቡድኖች ከእንግሊዝ ቡድኖች ጋር መጫወት ግን በቅርብ ጊዜ የተሳካላቸው አይደለም። ጥሩ አይደለም ማለት ይቻላል። በቅርብ ጊዜ ከእንግሊዝ ቡድኖች ጋር ሲጫወቱ ማለት ነው። ካለፉት 3 የሜዳው ጨዋታ በሳንሲሮ ኢንተር ካረጋቸው 2 ሽንፈት አጋጥሞታል በሜዳው ማለት ነው። ካለፉት 3 መርሃ ግብሮች በእንግሊዝ ቡድን በሁሉ ተሸንፏል። እርግጥ 2 ሽንፈቶች በሊቨርፑል ነው ያስመዘገባቸው፣ ግን እንደዚህ አይነት ሽንፈቶች አጋጥሞት አያውቁም ነበረ በእንግሊዝ ቡድን ውስጥ በተከታታይ ማለት ነው። አሁን የሚሸነፍ ከሆነ 4ኛ ሽንፈቱ ይሆናል በእንግሊዝ ቡድን 3ኛ ሽንፈቱ ይሆናል በተከታታይ ማለት ነው። ኦፕታ ይህን ጨዋታ የማሸነፍ ግምት በርቀት ባይሆንም በተቀራራቢ ድል ለኢንተር ሰጥቷል። 36.9% ይህን ጨዋታ ኢንተር ሚላን ያሸንፋል ሲል አርሰናል 36.8% የማሸነፍ እድል አለው ብሏል። ጨዋታው በሳንሲሮ 26.8% አቻ የመሆን እድል አለው ብሏል። በአርሰናል በኩል ውስጥ አንድ የሚጠበቅ ኢንተረስቲንግ ዳታ ያለ ይመስለኛል የገብርኤል ማርቲኔሊ ጉዳይ ማለት ነው። ይሄ ብራዚላዊ በተከታታይ 5 ሻምፒየንስ ሊግ ጨዋታዎች ጎል አስቆጥሯል። አሁን 6ኛ ጨዋታውን የሚያስቆጥር ከሆነ በታሪክ የመጀመሪያው ብራዚላዊ ይሆናል ማለት ነው። በሻምፒየንስ ሊግ ምሽት በተከታታይ ጨዋታዎች ጎል ያስቆጠረ ተጫዋች ማለት ኔይማር ከ2005 ተከታታይ ጨዋታዎች አስቆጥሮ ያውቃል። 2015 ከ2017 ማለት ነው።
ኔይማር፣ ጃርደል የሚባል አንድ ተጫዋችም እንደዚህ 1999 አካባቢ ላይ እንደዚህ ጎሎችን አስቆጥሯል። በ5 ተከታታይ ጨዋታዎች ያስቆጠረ ብራዚላዊ ተጫዋች፣ 6 ተከታታይ ጨዋታዎችን በሻምፒዮንስ ሊግ ጎል ያስቆጠረ ብራዚላዊ ተጫዋች ግን የለም። ስለዚህ ገብርኤል ማርቲኔሊ በጨዋታ ውስጥ በቋሚነት ስላለፍ ይጠበቃል። መጠበቁ ብቻ ሳይሆን ደግሞ ጎል ካስቆጠረ ይህን ሂውጅ የሆነ ታሪክ ይፈጽማል ተብሎ ይጠበቃል። ሌላ ጎል ፕሪቬንቲንግ ነው። በሻምፒዮንስ ሊጉ በጣም አስደናቂ ሪከርድ ውስጥ የሚገኘው ዳቪድ ራያ ነው። ምክንያቱም 1 ጎል ነው የተቆጠረበት፣ 5 ክሊንሺት አለ። ግን ክሊንሺት ብቻ ሳይሆን ጎል ፕሪቬንቲንግ የሚባል አለ ለግብ ጠባቂዎች ጎል የመሆን እድሎችን የማዳን ማለት ነው። 7.3 ጎል የመሆን እድሎችን ማስቀረት ችሏል። 7.3 እናም አንደኛው ነው። ከ2024-25 ጀምሮ ጎል ፕሪቬንቲንግ ያደረገበት መጠን በጣም አስደናቂ ነው በሻምፒዮንስ ሊግ ማለት ነውና አርሰናል በጣም አስደናቂ ከመሆኑ ምክንያት አንዱ በሻምፒዮንስ ሊግ ምሽቶች የዚህ ስፓኒያርድ ግብ ጠባቂ እንደሆነ ማንሳት ይቻላል። ፕሪዲክት ላይናፓችንን እናንሳ። በኢንተር ሚላን በኩልስ ያን ሰመር የቀድሞ የሊቨርኩሰን እንዲሁም ደግሞ የሙኒክ ግብ ጠባቂ ይጠበቃል። ፍራንሲስኮ አቸርቢ፣ ማኑኤል አካንጂ እና አሌክሳንደር ባስቶኒ በሶስት ሴንትራል ዲፌንስ በሶስት ሴንተር ባክ ነው የሚጫወተው። ክርስቲያን ቼቮ ይኖራሉ። ሉዊስ ሄንሪኬ እና ኒኮላ ባሬላ ደግሞ እንዲሁም ከሄንሪክ ሚኪታሪያን ጋር ሶስቱ አማካኞች ይኖራሉ። 3-5-2 ስለሆነ ማለት ነው። ሉዊስ ሄንሪኬ፣ ኒኮላስ ባሬላ፣ ሄንሪክ ሚኪታሪያ ይኖራሉ። ፒተር ዜሌንስኪ አብሯቸው ይኖራል። ፌዴሪኮ ዲማርኮ እና ማርከስ ቱራም ከፊት ፌዴሪኮ ዲማርኮ እና ሉዊስ ሄንሪኬ የመስመር ተጫዋቾች ናቸው። ይቅርታ ማርኮስ ቱራም እና ላውታሮ ማርቲኔስ ደግሞ የክርስቲያን ቼቮን የፊት መስመር ይመራሉ ተብሎ ይጠበቃል። በአርሰናል በኩል አንዳንድ ለውጦች ይኖራሉ ተብሎ ይገመታል። አላቅም፣ የኔም ፍላጎት ሊሆን ይችላል። ግን ዳቪድ ራያ በግብ ጠባቂነት ቦታ ላይ ይኖራል። ቢን ዋይት የቀይ መስመር ተከላካይ ይኖራል። ዊሊያም ሳሊባ፣ ገብርኤል ማጋለሽ እና ማይልስ ሉዊስ ስኬሊ በሻምፒዮንስ ሊግ እያንዳንዱ ጨዋታዎች ላይ ስለተሰለፈ በዚህኛውም ጨዋታ ይኖራል ተብሎ ይጠበቃል። ኤብሬቼ ኢዜ፣ ማርቲን ዙቢሜንዲ እና ሚካኤል ሜሪኖ የአርሰናል የፊት መስመር ይመራሉ። ጥቂት ረፍቶች ለማንቸስተር ዩናይትድ ጨዋታ ዲክላን ራይስን መስጠት አስፈላጊ መስሎ ስለተሰማኝ ነው። ኖኒ ማዱኬ፣ ገብርኤል ጄሱስ እና ገብርኤል ማርቲኔሊ ደግሞ የአርሰናል የፊት መስመር ይመራሉ ተብሎ ይጠበቃል። ምክንያቱም አርሰናል ኦልሞስት ያለፈበት ውድድር ስለሆነ የፊት መስመሩ ለውጥ ያደርጋል ተብሎ ይጠበቃል። የኔም ፍላጎት ሊሆን ይችላል፣ ግን ግምቴን እንደዚህ አስቀመጥኩላችሁ። የሻምፒዮንስ ሊግ የ7ኛ ሳምንት መርሃ ግብር አርሰናል ከኢንተር ሚላን በሳንሲሮ ሚላን ከተማ ግምቶቻችሁን ታስቀምጡበት ሰዓት ላይ ደርሰናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የነበራችሁት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። ክቡራንና ክቡራን የመድፈኞቹ ደጋፊዎች